አሁን ላይ የተሰማ ባሉ መረጃዎች እንግዲህ ዩናይትዶች ሁለት የመሃል ሜዳ ተጫዋቾች በቡድናቸው ውስጥ እንደሚያካትቱ እየተነገረ ነው። 6 ተጫዋቾችም እንግዲህ ለዚህ ቦታ እጩ እንደሆነ እየተነገረ ነው። ትንሹ ሜሲ ተብሎ የሚጠራው እንግዲህ ጄጄ ጋብሪኤል ለዩናይትዱ ታዳጊ ከዋናው ቲም ጋር እንግዲህ ትሬዲንግ እንዳደረገ እንግዲህ አሁን ላይ እየተነገረ ነው። ጆሹዋ ዚርክዚ በጃንዋሪ ዩናይትድን እንደሚለቅና ዩናይትዶች ደግሞ ለሱ ተተኪ የሚሆናቸውን ከማድሪድ ኤንድሪክን ለማስፈረም እንደሚሞክሩ በዛ ላይ እየተሰማ ነው። እነዚህን ጉዳዮች በጥልቅ እንመለከታለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጎታል እንዳይረሱ። ወደ ቪዲዮ እንሂድ። የፈረንጆቹ አዲስ ዓመት መቅረቡን ተከትሎ እንግዲህ ያው ጃንዋሪ ሲመጣ ዝውውር እንደምናውቀው ነው ይከፈታል። ዝውውሩ ላይ እንግዲህ ዩናይትዶች ትልቅ ክፍተት ያለባቸውን የመሃል ሜዳ ቦታ እንግዲህ ለመሸፈን አሁን ላይ ትልቅ መንቀሳቀስ እያደረጉ ይገኛሉ። ካርሎስ ባሊባ እንግዲህ የዩናይትድ የመጀመሪያ እቅድ ነው። ዩናይትዶች ካርሎስ ባሊባን የማስፈረም እቅዳቸው እንግዲህ ከሰመሩ ትራንስፈር ጀምሮ እስካሁን ድረስ ያለ ነገር ነው። ብራይተኖች ተጫዋቹን በሰመሩ አለቀም ብለዋል። አሁንም ቢሆን ከፍተኛ ጥያቄ እስካላቀረቡ ድረስ የመልቀቅ ፍላጎት ነው የሌላቸው። ፋብሪዞ በባለፈው አሳውቆ ነግሬያችሁ ነበርና አሁንም ካርሎስ ባሊባ በብራይተን ጋር ያለው ነገር ቆይታው ላይ እርግጠኛ አይደለም። በብራይተኖችም በካርሎስ ባሊባ ያላቸው ነገር እምብዛም ነው እና ተጫዋቹ እንግዲህ በዚህ ዓመት ጥሩ ፐርፎርም አላደረገም። ተጫዋቹም ከአሰልጣኙ ጋር በግል አውርቷል። የሚሰጠው ታይም እንዳላስደስተውና እየተጫወተበት ያለው የጊዜ ማጠር ለሱ ደስተኛ እንዳደረገው አሰልጣኙም ተናግሯል። ካርሎስ ባሊባ ዩናይትድ እሱን መፈለጉ ደካሜውን አጫወት እንዲጫወት አድርጎታል የሚል ሀሳብ ከዚህ በፊት ሰንዝሮ እንግዲህ አውርተንበት ነበረ። አሁን ላይ ካርሎስ ባሊባ እንግዲህ ከአሰልጣኙ ጋር አውርቷል። በዚህ በኩል ደግሞ ብራያን ምቤሞ እንግዲህ የሀገሩ ልጅ የካሜሩን ተጫዋችም ስለሆነ እንግዲህ በብራያን ምቤሞ በኩል እንግዲህ ዩናይትዶች ካርሎስ ባሊባ ላይ ጫና አድርገው እንግዲህ ወደ ዩናይትድ እንዲመጣ የማሳመን ነገር እንግዲህ ይሞክራሉ ተብሎ እየተጠበቀ ነው። በአሁኑ ሰዓት እንግዲህ ተጫዋቹ እንግዲህ ወኪሉም ተጫዋቹም እንግዲህ ባለፈው በሰመሩ እንግዲህ እንደተስማማ ሁላችንም እናውቃለን። ብራይተኖች ብቻ ነበሩ ያልተስማሙት እና ብራይተኖች ምንም አይነት ገንዘብ አልፈለጉም። ይሄን ያህል ገንዘብ ብለው አልጠየቁም፣ ግን ተጫዋቹ እንደማይፈልጉት አሳውቀው ነበረ። ሲዝኑ ሲጀመር ጥሩ ጅማሬ ስላላረገ ዩናይትዶች ጃንዋሪ ላይ የማግኘት እድላቸው እንዳለ እንግዲህ አሁን ላይ እየተነገረ ይገኛልና ካርሎስ ባሊባን የማግኘት እድል አሁንም አለው። ዩናይትድ የአሞሪም ከፍተኛ ምርጫም ስለሆነ ዋነኛ ምርጫቸውም ስለሆነ ካርሎስ ባሊባ ላይ በደንብ ይሰራሉ ተብሎ ይጠበቃልና ከሱ ውጭ እንግዲህ ሌሎች 5 ተጫዋቾች አሉ። ልክ የትራንስፈሩ ዊንዶው ሊዘጋ ሲል የሰማነው ኮነር ጋላገር እንግዲህ የአትሌቲኮ ማድሪዱ እንግሊዛዊ ተጫዋች እንግዲህ አንደኛው ነው። ሌላኛው እንግዲህ ከቼልሲ ሳንቶስ የሚባል አንድ ተጫዋችም እሱም አለ። አንጀሎ ስቲለርም አለ። አንጀሎ ስቲለር እንግዲህ ዩናይትዶች እሱን ለማስፈረም አሁን ላይ ከፍተኛ ስራ እየሰሩ ያለው ተጫዋች ነው። ኤደርሰን አለ ከኖቲንግሃም። ሌላኛው ደግሞ አዳም ዋርተን ነው ክሪስታል ፓላስ እና እነዚህ 6 ተጫዋቾች እንግዲህ ዩናይትድ ከነዚህ 6 ተጫዋቾች 2 ተጫዋቾች የማስፈረም እቅድ አላቸው የሚል ነገር ነው ያለው እስከ ጃንዋሪ ድረስ። ምናልባት ጃንዋሪ ላይ አንድ ተጫዋች የማየት እድላችን ሊኖር ይችላል፣ ግን ደግሞ ሙሉ 2026 በሚቀጥለው ሰመርም ሲመጣ 2 ወይ 3 ተጫዋቾች የማየት እድል አለን፣ ግን ደግሞ 2 እርግጠኛ ናቸው። ምናልባት 3 ተጫዋቾች የሚባል ነገር አለ፣ ግን 2 በጣም እርግጠኛ ናቸው። በዚህኛው በጃንዋሪ ዝውውር ምናልባት ሊያገኟቸው ከሚችሉ ተጫዋቾች ማለት እንግዲህ አንደኛው ባሊባ ነው። ኮነር ጋላገር አለ። ያው ጋላገር ባለቀ ሰዓት ዩናይትድ እሱን የማስፈረም እድል ነበረው። ዩናይትዶች እሱን በውሰት ስለፈለጉ ብቻ ነው አትሌቲኮች በውሰት መልቀቅ ያልፈለጉት እንጂ የመልቀቅ ፍላጎት ሳይኖራቸው ቀርቶ እንዳልሆነ እንግዲህ ከዝውውሩ ከተዘጋ በኋላ ፋብሪዞ ባወጣቸው መረጃዎች እንግዲህ ሰምተናልና ምናልባት በቀላሉ ሊያገኙት የሚችሉ ተጫዋች ኮነር ጋላገር ነው ብዬ አስባለሁ። የካርሎስ ባሊባ ጉዳይ ትንሽ ጠበቅ ይላል። ያው ብራይተኖች ከፍተኛ የሚባል ዋጋ እስካልቀረበልን ድረስ አሁንም ቢሆን ተጫዋቹን መልቀቅ እንደማይፈልጉ ፋብሪዞ ደጋግሞ ተናግሯልና ዩናይትዶች ምን ያህል ለባሊባ ያቀርባሉ የሚለው ጥያቄ ምልክት ነው። የኮነር ጋላገር ነገር ግን ዩናይትዶች ተጫዋቹን መግዛት ከፈለጉ ከአትሌቲኮ ማድሪድ ጋር ድርድር ካደረጉ ተጫዋቹን ማስፈረም እንደሚችሉ የታወቀ ነገር ነውና ምናልባት በቀላሉ ያገኙታል ብዬ የማስበው ተጫዋች እሱ ነው። ቀጥሎ እንግዲህ አንጀሎ ስቲለር አለ። አንጀሎ ስቲለር እንግዲህ አሁን 50 ሚሊዮን ተለጥፎበታል። ዩናይትዶች የዚያን ያህል ገንዘብ ለማውጣት ፍቃደኛ እንደሆኑና ተጫዋቹም እንግዲህ አሁን ገበያ ላይ መውጣቱን ተከትሎ ብዙ ቲሞች እንግዲህ እሱ ላይ አይናቸውን ማድረግ ችሏል። ተጫዋቹ እንግዲህ ዩናይትድን ይመርጣል። ልክ እንደነ ማቲያስ ኩኛ፣ ብራያን ምቤሞ እንደነ ሲስኮ እንግዲህ አስደማሚ ነገር ሊያሳየን ይችላል። ዩናይትዶች እዚህ ተጫዋች ላይ በደንብ ፎከስ አድርገው መስራታቸው የማይቀር ነገር ነው። ልጁ በጣም ታላንት የሆነ ተጫዋች እንደሆነ ባለፈው በሰመሩ ትራንስፈሩም እንግዲህ በደንብ አውርተንበታል። አሁንም እንግዲህ እንደ አዲስ ስሙ ተነስቷልና በጃንዋሪ ከምናገኛቸው ተጫዋቾች መሀል አንደኛው አንጀሎ ስቲለር ነው። አዳም ዋርተን አለ። የካርሎስ ባሊባና የአዳም ዋርተን ምርጫ ውስጥ ነበሩ ዩናይትዶች እንግዲህ ከነዚህ ሊስቶች ከነዚህ ስሞች ከመምጣታቸው በፊት አዳም ዋርተን ወይስ ባሊባ የሚል ምርጫ ነበረና አሁን እንግዲህ ዩናይትዶች 2 ተጫዋች ማስፈረም እንደሚችሉ
ከተነገረ በኋላ ምናልባት ካርሎስ ባሊባና አደም ዋርተንም በአንድ ቲም ውስጥ የማየት እድላችን በጣም ጠባብ ነው የሚሆነው። ከሁለት አንዱ ነው የምናስፈረሙና አደም ዋርተን ክሪስታል ፓላሶች በቀላሉ ላይለቁት እንደሚችሉ በጣም ግልጽ ነው። በዛ ላይ ማድሪድም አለ፣ ሊቨርፑልም አለ። ትልቅ ተፎካካሪ ይጠብቃቸዋልና ክሪስታል ፓላሶች በጃንዋሪ ዝውውር የሚለቁት ተጫዋች እንዳልሆነ ትንሽ የሆነ ፍንጭ ያሳያልና ተጫዋቹን ለማግኘት በጣም ትልቅ ርቀት መሄድ አለባቸው ብዬ አስባለሁና እንደ ሌሎቹ ቀላል ነገር አይደለም። ዋጋም የተለጠፈበት ተጫዋች አይደለም። ከቡድኑ ጋር ይህን ያህል እንትን ውስጥ አልገባም። ልክ እንደ ካርሎስ ባሊባ ከአሰልጣኙ ጋር ወይ ከቡድኑ ጋር ምንም ያደረገው ንግግር የለም። እንደ አንጀሎ ስትሬል ዋጋ አልተለጠፈበትም እና ግን ፈላጊዎች እንዳሉት ብቻ አደም ዋርተን ላይ አይኖች እንደበዙበት በጣም ግልጽ ነው እና የአደም ዋርተን ነገር ምናልባት ዩናይትዶች ሊከብዳቸው የሚችለው ዝውውር እሱ ነው ብዬ አስባለሁ። ኮነር ጋላገር፣ የካርሎስ ባሊባ፣ የአንጀሎ ስቲለር ግን ለእኔ በጣም ቀላሎቹ ዝውውር ናቸው ብዬ ማሰባቸው ናቸው። በዚህ በኩል ሳንቶስም አለ የቼልሲው ተጫዋች፣ እሱን የማስፈረም እድላቸው ዩናይትዶች ምናልባት ጃንዋሪ ላይ ተጫዋች ካወጡ ወደ እሱ ሄዳሉ እንጂ የማስፈረም እድል አላቸው ብዬ አላስብም። አንደኛው እንግዲህ ሌላኛው ታለንተድ የሆነ ተጫዋች እንግዲህ ኤደርሰን ነው። ኖቲንግሃሙ ምናልባት የዓለም ዋንጫው ላይ ብዙዎች የሚጠብቁት ተጫዋች ነው እና ዩናይትድ ይህንን ተጫዋች ከካርሎስ ባሊባ ጋር ያጣምርቷል ተብሎ ሲጠበቅ ነበር። አሁን አንጀሎ ስቲለር ስለመጣ የትኛው ተጫዋች ከየትኛው ጋር ሊጣመር ይችላል፣ ሁለቱ እነማን ሊሆኑ ይችላሉ የሚለው ነገር እንግዲህ በዩናይትድ ሊስት ውስጥ ያሉ 6 ተጫዋቾች እነዚህ ናቸው። ማንን ያስፈርማል፣ የትኛውን ሁለት ተጫዋቾች ይመርጣሉ የሚለው ነገር እና ዩናይትዶች በቀላሉ ያገኙት ተጫዋች የትኛው ነው ከሚለው አንጻር እንግዲህ ምናልባት ኮነር ጋላገር የማየት እድላችን በጣም ሰፊ ነው። አትሌቲኮ ማድሪድ ተጫዋቹን የመልቀቅ ብዙ እንትን የለባቸውም፣ ያለመልቀቅ ፍላጎት የላቸውም። በሰመር ትራንስፈርም ዩናይትድ ባለቀ ሰዓት በትንሽ ቀናት ውስጥ እንግዲህ የማስፈረም እድል ቢኖረው ማስፈረም ይችል ነበር። ግን ዩናይትድ በውሰት ስለፈለገ ብቻ ነው አትሌቲኮች ያልሰጡት። ተጫዋቹን ማስፈረም ከፈለገ አሁንም በውሰትም ማስፈረም ከፈለገ ደግሞ ከአትሌቲኮ ጋር የማድረግ ድርድሩን የማድረግ በቂ የሆነ ታይም አለው። ያቺ ባለቀ ሰዓት ስለመጣች ነው ዩናይትዶች ብዙ እንትን ውስጥ ያልገፉት ብዬ አስባለሁ። የካርሎስ ባሊባ ጉዳይ ደግሞ ያው በዚህ በኩል ብራይን ምቤሞን ጫናም እያደረገባቸው ነው። ተጫዋቹም እንግዲህ በቂ የመጫወቻ ጊዜን እያገኘ አይደለም። ተጫዋቹ አቋም ወርዷል የሚል ነገር አሰልጣኙ ወጥቶ አስተያየት እየሰጡ ነው። የዩናይትድ እሱን መፈለጉ አፌክት አድርጎታል ብለው እየተናገሩ ነው። ከቡድኑ ጋር ያለውን ንግግር ካረገ በኋላ እንግዲህ ምናልባት ልናገኘውም ላናገኘው የምንችልበት ታይም አለ። ዩናይትዶች ደግሞ የሚያቀርቡትም ገንዘብ እሱ ላይ ይወስናል። የአንጀሎ ስትሬል ጉዳይ ስናነሳ ደግሞ ኦልሬዲ ዋጋ ተለጥፎበታል። ዩናይትድ ከሌላ ቡድኖች የሚመጡት እንደ ፉክክር ነው ለማሸነፍ የሚሞክሩትና ምናልባት እነዚህ 3 ተጫዋቾች በጣም በቀላሉ ሊያገኛቸው የሚችሉ ናቸው። አደም ዋርተን፣ ኤደርሰን፣ ሳንቶስ ትንሽ ከበድ ሊሉ ይችላሉ ብዬ ማስባቸው ናቸው። ሳንቶስ ይህን ያህል ይከብዳል ሳይሆን ለዩናይትድ አሁን ላለበት ችግር አሁን ላለው ቲም የሚመጥን ተጫዋች ነው ብዬ ስለማላስብ ነውና እነዚህ 6 ተጫዋቾች እንግዲህ አሁን የዩናይትድ የመሀል ሜዳ 6 ሊስት ውስጥ ያሉ ናቸው። የትኛውን ተጫዋች ይመርጣሉ የሚለውን ነገር እንግዲህ ጃንዋሪ ሲመጣ ወይ ደግሞ መሀል ላይ የሆነ የጥያቄ ነገር የሚመስል ወር ደግሞ ሰሌክት አድርገው ይህንን ተጫዋች ሲሉ እንግዲህ የምናየው ነው የሚሆነው። እስቲ ተጠባቂ ነገር ነው የሚሆነው። ከሁለት የመሀል ሜዳ ስፍራ ላይ ማንን ያስፈርማሉ ቢሆን ነገር እናያለን አብራ። ሌላኛው እንግዲህ የተሰማው እንግዲህ ዛሬ ላይ እየወጡ ያሉ መረጃዎች እንግዲህ ጄጄ ገብርኤል እንግዲህ ትንሹ ሜሲ ተብሎ በቅጥል ሰው የሚጠራው በታዳጊዎች እንግዲህ ብዙ ጎሎችን ማስቆጠር ችሏል። በ6 ጨዋታ 7 ጎሎችን ማስቆጠር የቻለ ተጫዋች ነው። በአንድ ተጫዋች ብቻ ነው የሚበለጠው። ይህ ታዳጊ እንግዲህ አሁን ላይ ከዩናይትድ ከዋናው ቡድን ጋር እንግዲህ ትሬኒንግ እናደረገ ተሰምቷል። ትንሽ እሱን ለየት ያደረገው ነገር ሌሎች ታዳጊዎችም ሰርተው ነበር ከዚህ በፊት እንግዲህ ያው የሊቨርፑል ጨዋታ በፊት እንግዲህ እነ ካርሎስ እነ ካስሜሮ ምናምን ነገር እንግዲህ የተወሰነ ረፍት ሰጥቷቸው እነ ብሩኖ እና አማድ ታዳጊዎች መጥቶ ትሬኒንግ እንዳደረጉ ሰምተናል። ግን ደግሞ የጄጄ ለየት የሚያደርገው ነገር አሞሪም ትንሽ ለሱ ፍላጎት አላቸው። ልጁ በጣም ታለንተር ስለሆነና ዓለም አይኑን እሱ ላይ ስለጣለ ብቻ የዋናው ቲም ትሬኒንግ ላይ ማድረጉ ትንሽ ፎከሱ ወደሱ አድርጎታልና ልጁ በጣም ታለንት እንደሆነ ሁላችንም እናውቃለን። ገና 15 ዓመት ነው። 15 ዓመት ከሞላው 2 ሳምንት ነው ገና የሞላውና እና ያማል በ17 ዓመታቸው ዓለምን ምን ያህል እንዳስደመሙ አይተናልና ልጁ በዚህ እድሜው የሚሰራውን ነገር ቪዲዮ ሄዳችሁ መመልከት ብችሉ ምን ያህል ሊያስደምማችሁ እንደሚችል ማረጋገጫ ነውና አሁን ላይ 15 ዓመቱ ወደ ዋናው ቡድን ይመጣል የሚል ተስፋ የለኝም። ምናልባት ኤፍኤ ካፕ ምናምን ከሞከሩት የሚል ነገር ነው እንጂ ያለው 1 ዓመት በኋላ ምናልባት የዩናይትድ ዋና ስኳድ ውስጥ የማየት እድላችን በጣም ሰፊ ነው። ለፕሪሚየር ሊግ የሚሆን ፊዚካል እንደሌለው አምናለሁ። ግን ፊዚካሉን አሻሽሎ መምጣት እንደሚጠበቅበት የራሱ ስራ ነው ብዬ አስባለሁና ሩበን አሞሪም ከሚወዷቸው ወይ ደግሞ በደንብ ከተመለከቷቸው ተጫዋቾች መሀል አንደኛው ነው። ከዚህ በፊት ፕሪሲዝን ላይ
በደንብ ሲወራለት ነበረ። አሁን ደግሞ እየተወራለት ነው። በታዳጊዎች የሚሰራው ነገር በደንብ እየተወራለት ነበር። አሁን ወደ ዋናው ቲም መጥቶ ትሬኒንግ ማድረጉ ትንሽ ትኩረትን የሳባ ዜና ሆኖ ታይቷል። እንግዲህ እና እስቲ ምን እንደሚፈጠር እናያለን። ሩበን አሞሪም በዚህኛው ዓመት እሱን ሊያሳዩን ይችላሉ ወይስ ደግሞ ያው ተጫዋች ለማሟላት ለትሬኒንግ እንዲጠቅማቸው ዝም ብሎ ነው ያመጡት የሚለውን ነገር ምናየው ነው የሚሆነው። ሌላኛው እንግዲህ የጆሹዋ ዝርክዚ ጉዳይ ነው። ጆሹዋ ዝርክዚ እንግዲህ በዩናይትድ ተመራጭ ደግሞ በሩበን አሞሪም ስር ተመራጭ ያልሆነ ተጫዋች ነው ማለት እንችላለን። ልጁ ከዚህ በፊት እንግዲህ ሁላችንም እንደምናውቀው ትክክለኛ 9 ቁጥር አይደለም የሚል ሀሳቦችን እያነሳን ነበረ እና ንጹህ 9 ቁጥር እንዳልሆነ ሁላችንም እናውቃለን። ዓለም የሚያውቀው ነገር ነውና ሩበን አሞሪም ለጆሹዋ ዝርክዚ እድል እየሰጡት ያልሆነበት አንደኛው ሪዝን ደግሞ ትክክለኛ 9 ቁጥር አለመሆኑን ተከትሎ ነውና የሴስኮ ጉዳይ ደግሞ ለሩበን አሞሪም አሳማኝ ነው። ሴስኮ ትክክለኛ 9 ቁጥር ስለሆነ የሚፈልጉትን አይነት አጫዋት እየተጫወተላቸው ነው። ወደ መሀል እየመጣ ኳሶችን ለነ ብሩኖ ነፃ እያደረገ ለነ አማድ ለነ ኩኛ እንዴት እንደሚያከፋፍል እያየ ነውና የአየር ኳሶችንም ሞር ማሸነፍ ይችላል። የማጥቃት ሂደቱም ላይ እንግዲህ 2 ጎሎችን ማስቆጠር ይችላል። የሊቨርፑል ጨዋታ ላይ ቤንች ስለነበር ነው እንግዲህ ምናልባት ጎል የማስቆጠር እድል ሊኖር ይችላል። ከረፍቱ በፊት የነበረው እንቅስቃሴ በዩናይትድ ቤት አሪፍ ስለነበር ምናልባት 3ኛ ተከታታይ ጨዋታውን የማስቆጠር እድል ይኖራል ብዬ ማሰበው ተጫዋች ነበር ግን ተቀይሮ ስለገባ ነው። ጆሹዋ ዝርክዚ ደግሞ አሁን በዩናይትድ ማሊያ ካየ ነው በጣም ረጅም ጊዜ ተቆጥሯል። ከበርንሌው ጨዋታ በኋላ እንግዲህ ያላየ ነው። የበርንሌው ጨዋታ ላይ ደግሞ ማቲያስ ኩኛ ስለተጎዳ ነው እንጂ እውነት ሩበን አሞሪም ፈልገው እሱ እንዳላስገቡት በጣም ግልጽ የሆነ ነገር እንደሆነ ሁላችንም እናውቃለን። እንግዲህ በዚህኛው የጃንዋሪ ዝውውር ጆሹዋ ዝርክዚ ወደ ዌስትሃም ወይ ደግሞ ወደ ሌላ ክለብ ይለቃል ተብሎ የሚጠበቅ ነው። ሩበን አሞሪም ምንም እሱን ለማቆየት ፍላጎት እንደሌላቸው እንግዲህ አሁን ላይ እየተነገረ ነው። ተጫዋቹ የመልቀቅ እንትኑ በጣም ሰፊ ነው። ይለቃል ተብሎ ከሚጠበቁ ተጫዋቾች መሀል አንደኛው ነው። ባለፈው ከሜኑ ጋር አንስተነው ነበር። አሁን ጆሹዋ ዝርክዚ ዩናይትድ በጃንዋሪው እንግዲህ እንደሚለቀው የሚጠበቀው ተጫዋች ነው። ሌላ 9 ቁጥር ከሴስኮ ቀጥሎ ማንን እሱን ተተኪ ሊያደርግ የሚችል እንግዲህ የማድሪዱን ኤንድሪክን ነው ማየት የቻሉት። እንግዲህ ማድሪድ ተጫዋቹን እንግዲህ ልክ እንደ ዝርክዚ ዩናይትድ ቤት እድል እንዳላገኘው በማድሪድ ቤትም እንግዲህ 0 ጨዋታ ነው የእሱ እንደውም በጣም ይብሳልና ምን ያህል ታለንትድ የሆነ ታዳጊ እንደሆነ ምን ያህል ጠንካራ ብራዚላዊ እንደሆነ በ19 ዓመቱ እንደዚህ አይነት ፊዚካል እንደዚህ አይነት አጨራርሶች እየተመለከትንበት ድንቅ የሚባል ተጫዋች እንደሆነ ባለፈው ዓመት በአንቸሎቲ ስር እንኳን በተወሰኑ ጨዋታዎች ተመልክተነዋልና አሁን ጃቪ አሎንሶ ከመጣ በኋላ ብዙ እድል እየሰጠው እንዳልሆነ በጣም ግልጽ ነው። ለዛ ተጫዋቹ እንግዲህ በብራዚል ብሔራዊ ቡድን በ2026 የዓለም ዋንጫ ላይ መሳተፍና ብራዚልን መርዳት ስለሚፈልግ ብቻ በጃንዋሪ እንደሚለቅና እርግጥ እንደሆነ ፋብሪዞ ማረጋግጧል። ስለዚህ ዩናይትድ ተጫዋቹን በውሰት ለማግኘት ይሞክራሉ ተብሎ ይጠበቃል። ዩናይትዶች ተጫዋቹን ያገኙታል የሚል ሀሳብ እንኳን የለኝም። አንደኛ ተመራጭ ሴስኮ ነው። ተጫዋቹ ደግሞ በማድሪድ ቤት መቆየት ያልፈለገበት አንደኛው ምርጫ የጨዋታ ብዙ እድል ስለማያገኝ ነው። በሩበን አሞሪም አሰራር ደግሞ እንኳን ኢንድሪክ ሜን እንኳን እድል እያገኙ አይደለም እና ወደ ዩናይትድ ይመጣል የሚለው ነገር በጣም ጠባብ ነው። ምናልባት ፍላጎት ኖሮት የተወሰነ እድል እንደሚሰጠው ወይ ደግሞ ቤንች የመሆን ፕሮባቢሊቱ ሰፊ እንደሆነ አምኖ ከመጣ ለዩናይትድ ስኳድ በጣም አሪፍ ነው። ሴስኮ የሆነ ነገር ቢሆን ሴስኮ ተቀይሮ እሱን ማስገባት በጣም አሪፍ ነገር ነው ብዬ አስባለሁ። ግን ደግሞ የምናገኘው ተጫዋች ነው ብዬ አላሰብም። ምናልባት አጥቂ የጎደላቸው አጥቂ የሚፈልጉበት ቲም ላይ ሄዶ 90 ደቂቃ መጫወት የሚችልበት 90 ደቂቃ እንኳን ባይጫወት 70 ምናምን ተከታታይ ጨዋታዎች ላይ መሳተፍ የሚችልበት አይነት ቡድን ነው ሊሄድ የሚችለው ብዬ አስባለሁ እና ዩናይትድ እሱ ላይ ብዙ የሚሰሩበት አይመስለኝም። ተጫዋቹም ፍላጎት የሚያሳይ አይመስለኝም። ዋነኛው ምክንያቱ የጨዋታ ጊዜ ማጠር ስለሆነ ሌላ ጨዋታ ማያገኝበት ቲም ላይ ሄዳል ብዬ ስለማላስብ ጆሹዋ ዝርክዚ ቡር ይለቃል ኤንድሪክ ወደ ዩናይትድ የሚለው ነገር ዜና አለ፣ ግን ደግሞ የሚሳካ አይመስለኝም። እዚህ ገብርኤል እንግዲህ ትሬዲንግ ማድረጉ ብዙዎችን አሁን እያስቀረምና አነጋጋሪ ጉዳይ እሱ ነው። 6ቱ እነዚህ የመሀል ሜዳ ስፍራ ተጫዋቾች እንግዲህ አሁን ላይ ዩናይትዶች ማንን ይመርጣሉ የሚለው ነገር ተጠባቂ ነው። ምን ውስጥ አዳዲስ ነገሮች ሲሰሙ ደግሞ ይዘን እንመጣለን። ከፊታችን ያለው ስለ ብራይተኑ ጨዋታ እንግዲህ በነገው ቪዲዮ ሀሳቤን ሼር አደርጋችኋለሁ። ሩበን አሞሪም ከጨዋታው በፊት ምን ይላሉ፣ ማን ይገኛል ማን አይገኝ የሚለውንም ነገር እስቲ በፕሬስ ኮንፈረንሶቹ ላይ ከተናገሩ ይዤላችሁ ነው መጣ የሚሆነው። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ሳያደርጉ እስካሁን ድረስ ካዩ ሰብስክራይብ ማድረጉትን እንዳይረሱ። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።